ወደ ሲቲና ፉላም ጨዋታ እናልፋለን በኋላ ላይ ወደ መጨረሻው አካባቢ። አሁን ሰበሩን ዜና ብናነሳው መልካም ነው። ቶማስ ፍራንከ ተሰናብተዋል። የ52 ዓመቱ ዴንማርካዊ አሰልጣኝ ከቶተናም ጋር በ8 ወራት ቆይታ ተሰናብተዋል። ቶማስ ፍራንክ እኛ አሳኝ ወደ ቶተናም እንደመጡ የነበራቸው የመጀመሪያ ጨዋታ የትልቅ ጨዋታ የአውሮፓ አሸናፊዎች አሸናፊ ከፓሪስ ሰን ጀርመን ጋር የነበረው በፔናልቲ የተሸነፉበት ጨዋታ ነው። በዛ ጨዋታ ከተሸነፉ በኋላ በእርግጥ የሚጠበቅ ነው የገጠሙ ፒኤስጂን ነው። ፒኤስጂን ማሸነፍ እንጂ ሰርፕራይዝ የሚያደርገው በዛን ወቅት ካለው አቋም አንጻር በፒኤስጂ መሸነፍ ወይም ፒኤስጂን ያሸንፋሉ ብሎ የሚጠብቅ የቶተናም ደጋፊ የለም። ያው ጨዋታው መከናወን ስላለበት ፊክስቸሩ መድረግ ስላለበት እና እግር ኳስ አይታወቅም በሚለው ጉዳይ ካልሆነ በስተቀር ግን ጥሩ ይዘዋቸው ነበር። በፔናልቲ ነው ጨዋታው ያለቀው። ከዛ በኋላ ሲቲን አሸንፈዋል። አጀማምራቸው ጥሩ ነበር። ሲቲን በርንሌይን በተከታታይ ነው ያሸነፉት። በተከታታይ ካሸነፉ በኋላ ግን እንደገና ወደ ኋላ ነው የተመለሱት። በርንሌይን፣ ሲቲን፣ ዌስትሃም ነው በተከታታይ ከአራት የፕሪሚየር ሊግ ጨዋታ 3ቱን አሸንፈው ነበር። ኢቭን በሻምፒዮንስ ሊግ ቪያሪያልን አሸንፈዋል። ድሪም የሚመስል አጀማመር ነበረ። ከአውሮፓ አሸናፊዎች አሸናፊ ሽንፈት ውጭ ያለው ጉዟቸው። ከዛ በኋላ ያላቸው ጉዞ ግን ለመስማት የሚከብድ ነው። ከሻምፒዮንስ ሊጉ 8 ውስጥ ከመጨረሳቸው ውጪ የፕሪሚየር ሊግ ጉዟቸው ባለፉት 26 ሳምንታት የነበራቸው ቆይታ ከባድ ነው። ከ26ቱ ሳምንት 11ዱን ተሸንፏል። ካለፉት ተከታታይ 17 ጨዋታ ማሸነፍ የቻሉት 2ቱን ብቻ ነው። ዘግናኝ ቁጥር ናቸው። በጣም ታገሷቸው። ከ17 ጨዋታ 2ቱን ብቻ ነው ያሸነፉት። ከ26ቱ የፕሪሚየር ሊግ ጨዋታ 11ዱን ተሸንፈዋል። ቶተናም በዚህ ብቻ አላለቀም። ቶተናም ከወራጅ ቀጠና በ5 ነጥብ ብቻ ከፍ ብሎ ነው የሚገኘው ከዌስትሃም እና እነዚህ ነገሮች ከተደራረቡ በኋላ ትናንት ደግሞ በሜዳውን አውረጋፊ ታውን በኒውካስል ያስተናገደው ሽንፈት አነጋጋሪ ሆነ። በነገራችን ላይ በሜዳቸው በዘንድሮው የውድድር ዓመት 10 ነጥብ ብቻ ነው ያሳኩት። ያ ማለት 3 ጨዋታ ነው ያሸነፉት በዘንድሮው የውድድር ዓመት ሜዳቸው ላይ። እንደውም ከሜዳቸው ውጭ ጥሩ ነበሩ። 19 ነጥብ አሳክቷል ከሜዳቸው ውጭ በንጽጽር ማለት ነው። ከሜዳቸው ውጭ ያለው ነጥብ የሚያኩራራ አይደለም፣ ግን በንጽጽር ከሜዳቸው ውጭ ይሻሉ ነበር። ይሄ እንግዲህ ለቶማስ ፍራንከ ቶማስ ፍራንከ የመሰናበቻ ጊዜያቸው ከቀረበ ቆይቷል። ከአንድ ወር በፊት ምናምን ጀምሮ የመሰናበት እድራቸው ሰፊ ነበረ። ኢቭን ባለፈው ሳምንት ሲቲ ጋር ተሸንፈው ቢሆን ኖሮ ይሰናበቱ ነበር። አቻ መውጣታቸው እስቲ እንሞክር። ሲቲ ጋር ነው ከትልቅ ቡድን ጋር ነው አቻ ያወጡ። እስኪ ቀጣዩን ጨዋታ አሸንፈው እንደገና እንዲያንሰራራ ክለቡ ሊያደርጉ ይችላሉ የሚል እምነት ስለነበረ እሱ መሰረት ባረገ መንገድ የተደረገ ነው ማለት እንችላለን። ከከተማ ተቀናቃኛቸው አርሰናል ጋር የ27 ነጥብ ልዩነት አላቸው። የ27 ነጥብ ልዩነት ከባድ ነው። ቶተናም በአንድ ከተማ እየኖሩ አምና ጥሩ ጊዜ ነበረ። በተለይ ኤሮፓ ሊጉን አሸንፈው የከተማ ተቀናቃኞቻቸውን በእጅጉ ማበሳጨት ችለው ነበረ። ምክንያቱም ከተማው ላይ በክፍት አውቶቡስ ነበሩ ምናምን ደስ የሚል ነገር ነበሩ። ዘንድሮ ግን ጭራሽ አርሰናል ጋር ያላቸው የነጥብ ልዩነት 27 ነው። ገና ከወዲሁ ከወራጅ ቀጠና በ5 ነጥብ ብቻ ርቀው ነው ያሉት። አምና 17ኛ ደረጃን ይዞ ነው ያጠናቀቁት። ፖስቴኮግሉ አደጋ ውስጡ ነው። የዘንድሮ ደግሞ ይበልጥ አደጋ የሚያደርገው ጊዜው ገና መሆኑ ነው። 15ኛ ደረጃ 16ኛ ደረጃ ነው 15ኛ ደረጃ ከዌስትሃም በ5 ነጥብ ብቻ ርቀው የሚገኙ አሰልጣኝ መሆናቸው ለስንብታቸው ዋነኛው ምክንያት የትናንትናው ጨዋታ ነው። በቃ ኢሚዲየት ኮዙ። ከዛ በፊት ግን የነበሩት ችግሮች በደንብ ይታወቁ ነበር። እስከ 2028 ነበረ ቶተናም የሰጣቸው ለእኛ አሰልጣኝ ኮንትራት። ስለዚህ በ8 ወር ኮንትራታቸው አብቅቷል፣ ተዘግቷል ማለት ነው።
ደጋፊዎች ሲጮህ ነበር ትናንት። እርሳቸውም ተናግረው ነበረ። ምንድን ነው የምትሉኝ? ይሄ ሁሉ ጉዳት ባለበት ምን ላርግ? በማንቸስተር ዩናይትዱ ጨዋታ ላይ ይላል ክርስቲያን ሮሜሮ ጭምር ስንጫወት ቋሚ 11 ብቻ ነበር የነበረን፣ ተቀያሪ አልነበረን። በቃ ከከሌ ይሻላል በሚል ገባ እንጂ ተቀያሪ አልነበረንም ይላሉ። በእርግጥ የጉዳት መጠናቸው እንዳሉት በጣም ብዙ ነው። ሉካስ ቤርጋቤል፣ ቤን ዴቪስ፣ ሪቻርልሰን፣ ሮድሪጎ ቤንታንኩር፣ መሐመድ ቅዱስ፣ ዲጃን ኩርሲቬስኪ፣ ጄምስ ማዲስ፣ እነዚህ ሁሉ አጭር ጊዜ አይደለም ደግሞ የረጅም ጊዜ ቀዶ ጥገና ያደረጉ አመቱን ሙሉ ከውድድር ውጭ የሆኑ ምናምን ናቸው እንዳለ ተጫዋቾቹ። ኩርሲቪስኪ፣ ማዲሰን፣ ቤንታንኩር እንዳለ ማለት ነው። እንደገና ክርስቲያን ሮሜሮ ደግሞ አንበላቸውም ባለፈው ማንቸስተር ዩናይትድ ጨዋታ ላይ ቀይ ካርድ በማየቱ በቀጥታ ቀይ ካርድ በመውጣቱ 3 ጨዋታ ተቀጥቷል። ይሄ ማለት 8 የቋሚ 11 ውስጥ ሊገቡ የሚችሉ ተጫዋቾች የሉም ማለት ነው። በ3 ቋሚ 11 ተጫዋቾች ነው እየተጫወቱ ያሉት ሊያስገቧቸው ከሚችሉት ተጫዋቾች። በእርግጥ በጥር የዝውውር መስኮት ጨምሮላቸዋል የተወሰነ ተጫዋች፣ በተለይ ካላጋር መምጣቱ ጥሩ ጥቅም የሚሰጥ እንደሚሆን ይጠበቃል። ቀጣይ ጨዋታቸው ከቶማስ ፍራንክ ስንብት በኋላ አርሰናል ነው የሚያገኙት በቶተንሃም ሆትስፐር ስቴዲየም ከ11 ቀናት በኋላ የሚጫወቱ ይሆናል። ይችንም ታሳቢ አድርገው ይመስላል አንዱ ስንብቱ በ11 ቀን ውስጥ የአሰልጣኝ መቅጠር ስለሚቻል ማግኘት ስለሚቻል በቂ ረፍት ስላለ ብዙ ጊዜ ክለቦች አይተህ ከሆነ አሰልጣኞችን የሚያሰናብቱት የብሔራዊ ቡድን ጨዋታ በሚኖርበት ጊዜ፣ ረፍቶች በሚኖሩበት ጊዜ አሰልጣኙን ለማግኘት መሰል ነገር ያደርጋሉ። ግን እኔ ዋና አሰልጣኝ የሚቀጥር አይመስለኝም። ቶተንሃም በዚህ ሰዓት ዋና አሰልጣኝ የሚያገኝ አይመስለኝም። ብዙ ስሞች እየተያያዙ ነው የሚገኙት። ዣቪ የቀድሞ የባርሴሎና አሰልጣኝ ስሙ ይነሳል ከቶተንሃም ጋር እና አንዶኒ ራዮላ ሊሞክሩት ይችላሉ። እነ ማርኮ ሲልቫ እንግሊዝ ፕሪሚየር ሊግ ላይ ያሉ ፋብሪጋስንም ይሞክራሉ። በአመቱ መጨረሻ ደህና ሰው እናገኛለን ብለው ያስባሉ። ክፍት የስራ ቦታ ስለሚገኝ ወይም ለምሳሌ ግላስነር ይለቃሉ። እንዲህ አይነት አሰልጣኞችን የማግኘት እድል አላቸው። አመቱን የመጠበቅ ግዴታ ያላቸው ይመስለኛል። በጊዜ አሰልጣኝ ነው ሊመሩ የሚችሉት እስከ አመቱ መጨረሻ። ቶተንሃሞች ግን ካሉበት ቀውስ አንጻር፣ የወራጅነት ስጋት አንጻር ጠንካራ አሰልጣኝ የሚያስፈልጋቸው ይመስለኛል። በወጣት አሰልጣኝ፣ በጊዜያዊ አሰልጣኝ ከባድ ነው። ጊዜያዊም ከሆነ ጠንካራ ጊዜያዊ አሰልጣኝ ሊያድናቸው የሚችል ከገቡበት ቀውስ። እንዳልነው የተጫዋቾች የመመለስ ጉዳይ አስጊ ነው። ጥቂት ተጫዋቾች ናቸው የሚመለሱት። አብዛኞቹ የጠቀስኳቸው አመቱ ሙሉ የተጎዱ ናቸው። ስለዚህ ኤክስፔሪንስድ የሆነ ልምድ ያለው አሰልጣኝ ያስፈልጋል። 3 ነጥቡ የቱ ጋር ያስፈልገኛል፣ አቻ የት ጋር ያስፈልገኛል ብሎ የሚቀምር እንደ ሮይ ሆድሰን እንደ ሳም አላርዳይዝ አይነት በቀደመው ጊዜ ስታይል ማለት ነው። አሁን እነሱን መቅጠር ከባድ ነው፣ ግን በቀደመው ጊዜ ቡድንን ለማትረፍ ላጭር ጊዜ እነ ሳም አላርዳይዝና ሮይ ሆድሰን ፍቱን መድኃኒት ነበሩ፣ ያድኑ ነበረ። እንዲህ አይነት አማራጮችን መመልከት ከቶተንሃም በቀጣዮቹ ቀናቶች የሚጠበቅ ነው። ቋሚ አሰልጣኝ ስለማያገኝ ማለት ነው። ወይም ቢያገኝም ጥራት ያለው ሰው ስለማያገኝ ማማራጥ ስለማይችል ያንን ማድረግ የሚችልበትን እድል መፍጠር ይችላል። ቀጣይ ተጋጣሚ ደግሞ አርሰናል መሆኑ ሌላው ስጋት ነው። ቶማስ ፍራንክና አርሰናል ያው ብዙ ታሪካዊ ጉዳይ አላቸው። ባለፉት የ8 ወር ቆይታቸው አንደኛው በአርሰናል ኩባያ ሲጠጡ የተያዙበት መንገድ፣ በመጀመሪያ ጋዜጣዊ መግለጫቸው ላይ ከሳምንት ሳምንት ማሸነፍ የምንችል እንደ አርሰናል አይነት ቡድን አለ የለንም ብለው የተናገሩበት ሂደት ገና በመጀመሪያ ጋዜጣዊ መግለጫቸው እኮ እንደ አርሰናል ከሳምንት ሳምንት እንዳሸንፍ አትጠብቁ፣ ምክንያቱም እኛ አርሰናል አይደለንም ብለው ነው የተናገሩት። እና አርሰናል ደጋፊዎች በተለይ ሲቲን ነጥብ ካስጣሉላቸው በኋላ የአርሰናል ጎልድ ሜምበር ለማድረግ እያሰቡ እንደሆነ ሲናገሩ ነበር። እንደ ቀልድም እንደ ጨዋታም ብለው ማለት ነው። እንዲሁም አንዳንዶቹ በምክትል አሰልጣኝነት በአርሰናል ይምጡ ስራም ካጡ በሚል አሁንም ሀሳባቸውን ሲሰጡ እየተመለከትን ያለ ነውና ከአርሰናል ደጋፊዎች ጋር ያላቸው ነገር የተለየ ነው። የአርሰናል ደጋፊዎች የሚወዷቸው ናቸው። ብዙ ጊዜ የቶተንሃምን አሰልጣኝ የአርሰናል ደጋፊ አይወድም፣ የአርሰናልን አሰልጣኝ የቶተንሃም ደጋፊ አይወድም፣ ባላንጣ ከመሆናቸው ጋር ተያይዞ። ግን እኚህ አሰልጣኝ በአርሰናል ደጋፊዎች በጣም የሚወደዱ አሰልጣኝ ናቸው። ሲቲን ነጥብ አስጥለዋል። የሰጧቸው አስተያየቶች፣ ያደረጓቸው ነገሮችን ሲያያዙ የማይረሱ ናቸው በአርሰናል ደጋፊዎች ዘንድ። ያው እንደ ቀልድም ቢሆን እንደ ጨዋታም ቢሆን አንዳንዶቹ ግን
ቶማስ ፍራንከ የማይረሱ ናቸውና ያው ቶተናም ያሰናበተው ቶማስ ፍራንከ አሁንም ለአርሰናል 3 ነጥብ ይሰጣል ብሎ ስለሰጋ ነው የሚል ሀሳብ እንዲነሳ ሁሉ እያደረገ ነው በአርሰናል ደጋፊዎች ዘንድና ቀጣይ ጨዋታ እንዲጠበቅ ያደርጋል። በአዲስ አሰልጣኝ ሁሌ ችግር ይፈጥራል። አዲስ አሰልጣኝ ሁሌ በመጣ ቁጥር ችግር ሲፈጥር እንመለከታለን እና ቶተናምም ምናልባት በጊዜው አሰልጣኝም ቢሆን አዲስ አሰልጣኝ አዲስ ነገር ለማምጣት ያልታየ ነገር ለመፍጠር ሙከራ ያደርጋል፣ ለመታየት ይሞክራል። የቼልሲው አሰልጣኝ ኢንዞ ማሬስካ እንደተሰናበቱ ፋርለን ነው ምናምን የሚባሉት አንድ አሰልጣኝ አሁን ምክትል ሆና አይቻቸዋለሁ። ኢንዞ ማን ነው ሊያም ሮሴኔር ጋር በመጀመሪያ ጨዋታቸው ሲቲን ነጥብ አስጥለውታል። በመጨረሻ ደቂቃ ኢንዞ ጎል አስቆጥሯል። ታር ላይ እንዲህ አይነት ክስተቶች ሊመጡ ይችላሉ። አዲስ አሰልጣኝ ሲመጣ ብዙ ጊዜ የምታውቀው ከሆነ ቶማስ ፍራንከን ከሆነ አሰልጣኝ ሚካኤል አርቴታ ለቶማስ ፍራንከን ምን መዘጋጀት እንዳለባቸው በደንብ ያውቁታል። ከእንግዲህ 7 ዓመታት ነው በብሬንፎርድ የቆዩት ወደ ፕሪሚየር ሊጉ ከማምጣት ጀምሮ በቆዩበት ጊዜያቶች። ግን አዲስ አሰልጣኝ ሲሆን ግን ለማወቅ ይከብዳል። ፕሪዲክት አድርገህ ነው የምትገባው እንጂ ተጨባጭ ነገር ይዛ አትገባም። ስፔሻሊ ደግሞ የማይታወቅ አሰልጣኝ ከተሾመብህ ምንነቱን የማታውቀው ምን እንደሚጫወት ምን አይነት የጨዋታ መንገድ እንደሚከተል የማታውቀው አሰልጣኝ ከሆነ የቀደመ ስቶሪ የሌለው አሰልጣኝ ከሆነ አስቸጋሪ ሊሆንብህ ይችላልና 12 ቀናት ከ11 ቀናት በኋላ አርሰናልን ይገጥማሉ። ከቶማስ ፍራንከ ስንብት በኋላ ቶማስ ፍራንከ በሌለበት ነው የአርሰናል ወዳጃቸው በሌለበት ነው ቶትናምን የሚገጥሙት የሚለውን ለማንሳት ነው። ግን ከዚህ ጋር ተያይዞ እኔ አሁን እያስገረመኝ ያለው ነገር በተለያዩ ክለቦች አቅማቸውን በደንብ በኮንሲስተንትሊ በወጥነት ያሳዩ አሰልጣኞች ትልልቅ ክለቦች ላይ ሲመጡ ውጤታማ እየሆኑ አይደለም። ግራም ፖተር ለዚህ ተጠያቂ ናቸው። ያንን የመሰለ የብራይተን ቡድን አሳይተውን ቸልሲ ላይ ሲመጡ 0 ገቡ። ቶማስ ፍራንከ በብሬንፎርድ ያሳዩት ነገር የሚገደንቅ ነው፣ ግን አልሆነም። ዲዘርቢም ዛሬ ተሰናብተዋል ከማርሴይ ጋር እና ይሄ የአንድ ወቅት ብቻ መነጋገሪያ ሆኖ አሰልጣኞች ሀሳባቸው ማለቁ ይገርመኛል። እንዲሁም ከፍ ባለ ቁጥር ከፍ ያለ ኢንቨስትመንት ባለበት ቡድን የተሻሉ ጥራት ያላቸውን ተጫዋቾች ባገኙ ቁጥር ይሻላሉ ብዬ አስብ ነበርና አንዳንዴ እነ ግላስነር እነ አንዶኒ ራዮላ እነ ማርኮ ሲልቫንም እንድትጠራጠር የሚያደርግ ነው እንዲህ አይነት ክስተቶች በእንግሊዝ ፕሪሚየር ሊግ መከሰታቸው አሉት ና የመጨረሻ ሀሳብ እዚህ ላይ ማነሳው ሶፊዬ ከወራቶች በፊት የቶማስ ፍራንክ ቅጥር በተሰማ ሰዓት አንድ መገናኛ ብዙሃን ምን አለ? ከዚህ ቀደም አሰልጣኞች የአውሮፓ ቻምፒየንስ ሊግ ልምድ ሳይኖራቸው ወደ ክለቦች ባመሩባቸው ጊዜያት የአሰልጣኞቹ ቆይታ በክለቦቹ ከወራት ዕድሜ አያልፍም ብሎ ነበር። ለዚህ ማሳያ ይልና ራይ ሃርፎርድ የተባሉት አሰልጣኝ 1995 ላይ ክረምት ላይ ተቀጥረው በብላክበርን ሮቨርስ ቆይታቸው የወራት ነበር። ኦክቶበር 1996 ተሰናበቱ። ሉዊስ ፊሊፔ ስኮላሪ ክረምት ላይ ተቀጥረው 2008 ዓመተ ምህረት በቼልሲ ቤት ፌብራሪ ላይ ተሰናበቱ። አንድሬስ ቪላስ ቦአስ በተመሳሳይ በቼልሲ የአውሮፓ ቻምፒየንስ ሊግ ልምድ ሳይኖራቸው ቼልሲን ተረክበው ክረምት ላይ 2011 ላይ ተቀጥረው የቆዩት ለወራት ነው። ማርች ላይ ተሰናብተዋል። ዴቪድ ሞይስ ሰር አሌክዛንደር ቻፕማን ፈርጉሰንን ተኩ። 2013 ክረምት ላይ ተቀጠሩ። የአውሮፓ ቻምፒየንስ ሊግ ልምድ አልነበራቸውም። ቆይታቸው አፕሪል ላይ ተቋጨ። ፍራንክ ጄምስ ላምፓርድ በተመሳሳይ በቼልሲ ቤት የአውሮፓ ቻምፒየንስ ሊግ ልምድ ሳይኖረው 2019 ላይ ተቀጠረ። ጃንዋሪ ተሰናበተ። ቶማስ ፍራንክስ ብሎ ነበር ጠይቆ ነበር እና ቶማስ ፍራንክም ክረምት ላይ ተቀጠሩ። የአውሮፓ ቻምፒየንስ ሊግ ልምድ የላቸውም። አሁን ፌብራሪ ላይ ተሰናበቱ። እና ይህን ለማንሳት ግን ምን ያህል ሞቲቬትድ እንደሚሆን ትመለከታል። አሁን በቀጣዩ ጨዋታ የተመለከትነውን የቶትንሃም የደካማ እንቅስቃሴ ላንመለከት እንችላለን። በየትኛውም ዓለም ላይ አሰልጣኝ ሲሰናበት በቀጣዩ አሰልጣኝ ተነቃቅተው መጥተው ውጤታማ ሲሆኑ ተመልክተናል። የማንቸስተር ዩናይትድን፣ የካሪክን፣ ሌሎችንም እንዳልከው የሲቲንም የኢንዞ ማሬስካንም ጉዳይ ማለት ነው እና ጉዳቱ ያው ተጽዕኖ አድርጎባቸዋል፣ ጥያቄ የለውም። ግን አንዳንድ ኬርለስ ሆኑ ማለት ከባላንጣ ጋር እየተጫወቱ ከአትሊስት ደጋፊን መያዝ አለብህ። ስለ አርሰናል
ማውራት አልነበረባቸው። የማጉ ኩባያው ምናምን ያው የደርቢነት ስሜት ያላቸው ነገሮች ሴንሲቲቭ ናቸው። እግር ኳስ እውነታንን ብትናገር እውነታቸውን እንደ አርሰናል በየሳምንቱ ማሸነፍ አልችልም ማለታቸው ቆንጆ አገላለጽ ነው። ግን ቶትናምን አርሰናል ደግሞ ደርቢ ናቸው። ደጋፊዎቹ ላይ የሚፈጥረው ነገር ስትመለከተው ሴንሲቲቭ ያደርጋል እና እሳቸው ይሄን ነገር ማድረጋቸው እና ውጤታማ አለመሆናቸው የትላንቱም የኒውካስትል ዩናይትድ ሽንፈት ራሱ ሌላ መዘዝ አምጥቶባቸዋል። ግን ለአርሰናል ውለታ ውለዋል። ሲቲን አስጥለውለታል፣ ገታ አድርገውታል። ከነበረበት እርምጃ ትንሽ ወደ ኋላ ቀነስ እንዲልም አድርጓል እና ይሄ ጥያቄ የለውም። እንዳልከው ግን ትልቅ አሰልጣኝ ይሆናሉ ብለን የጠበቅናቸው አሰልጣኝ ራሱ ኑኖ ኤስፕሪንቶ ሳንቶንም ጨምሮ እነ ዲዘርቢ ሌሎችንም እነ ኢንዞ ሌሎችንም ስትመለከት ቆይታቸው የወራት እና ይህንን ማለት ነው።